በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ አምላከ ሙሴ ወአሮን፣ ዳዊት ወሰሎሞን፣ ሄኖክ ወኤልያስ፣ አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ይሩትከ እሴባከ ንባርከከ ኦ አምላክነ ኩሉ ዘገበርከ ለነ እንቲአነ እሴባ ስምከ ለዓለመ ዓለም ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓልት ንግሥተ ሰማይ ወምድር እሴባኪ ወእድሰኪ ኩሎሙ ሊቃነ መላእክት ጻድቃን ሰማዕታት በበክብርክሙ ንሴባክሙ እፎ አደርክሙ። እንኳን አብጻነ ለበዓለ ለወርሃ አቡነ ተክለ ሃይማኖት። ዛሬ እግዚአብሔር በወደደ በፈቀደ እንድንማማርበት የተመረጠው ርዕስ ቢኖር መዝሙር 1 ቁጥር 1 ላይ ያለውን ነው የምናየው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞቹም ወንበር ያልተቀመጠ ይላል። ምስጉን ነው ብፁዕ ነው ብሎ ይገልጸዋል ማለት ነው። መዝሙር 1 ቁጥር 1 ላይ ማለት ነው። ወረድ ስንል ነገር ግን በእግዚአብሔር ሕግ ደስ ይለዋል ያ ምስጉን የሆነው፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል ያ ምስጉን ሰው። ጻድቃን ጻድቅ የተባሉበት ምክንያት በስራቸው ነው። ጻድቃን እንደኛ ሰዎች ሲሆኑ እንደኛ ከሶስቱ ባህሪያተ ነፍስና ከአራቱ ባህሪያተ ስጋ የተፈጠሩ ናቸው። ነገር ግን በዓላማ ልዩነት ምክንያት ጻድቃንና ኃጥአን ተለይተዋል ማለት ነው። ጻድቃን ስራቸው፣ ተግባራቸው፣ ዓላማቸውን፣ ጊዜያቸውን፣ ሀብት ንብረታቸውን በሙሉ ስለ እግዚአብሔር ሲሉ የሰጡ ናቸው። ስለዚህ ለዛም ነው እነዛ ጻድቃን የተባሉት። ዛሬ ጻድቁ አባታችን አቡነ ተክለ ሃይማኖት ወራዊ በዓላቸውን የምናከብርበት የምናስብበት ዕለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ከደጋግ ቤተሰብ አባታቸው ዘራ ዮሐንስ እናታቸው ሳራ ተብሎ በቀድሞ ስማቸው ይታወቁ ነበር። ነገር ግን እጅግ ደግነትን የሚያበዙ በጽድቅ ተግባራቸው የተነሳ አባታቸው ጸጋዛብ እናታቸው ደግሞ እግዚአብሔር ተብለው ተሰይመዋል ማለት ነው። ጸጋዛብ ማለት የአብ ጸጋ፣ እግዚአብሔር አብ ጸጋ ማለት ነው። እግዚአብሔር ማለት ደግሞ ጌታ የመረጣት ማለት ነው። ስለዚህ ከጻድቅ ከሆኑ ወላጅ ቤተሰብ የተገኙ ናቸው ጻድቁ አባታችን አቡነ ተክለ ሃይማኖት ማለት ነው። ብዙ ጊዜ በመጽሐፍ ቅዱስም ቢሆን በሌሎች ቅዱሳት መጽሐፍት ላይ ቅዱሳን የተገኙት በጸሎት ፍሬ ነው። አባት እናቶቻቸው ከብዙ ድካም በኋላ ከብዙ ተስፋ መቁረጥ በኋላ ነው ያገኟቸው። ለምሳሌ ወላዲተ አምላክን ብናይ ቅዱስ ኢያቄምና ቅድስት ሐና ልጅ በማጣታቸው በእርጅናቸው ዘመን ነው የወለዱት።
ካህኑ ዘካርያስና ቅድስት ኤልሳቤጥም መጥምቀ መለኮት ቅዱስ ዮሐንስን የወለዱት በእርጅናቸው ዘመን ነው። አብርሃምና ሳራ ይስሐቅን የወለዱት በእርጅናቸው ዘመን ነው። እነዚህ ይሄ እግዚአብሔር የሰጠው ፍሬ ነው። እግዚአብሔር በራሱ ጊዜ የሚሰጠው ዘር የተባረከ ነው። ለሀገር ለወገን የሚጠቅም ነው። ሃይማኖትን የሚያቀና ነው። ስለዚህ እግዚአብሔር የሚሰጠንን በትዕግስትና በጸሎት በመጠየቅ ጸንተን መቆየት እንደሚኖርብን ከነዚህ ቅዱሳን እንማራለን ማለት ነው። ወደ ቀደመው ነገራችን ስንመለስ ጻድቁ አባታችን አቡነ ተክለ ሃይማኖት እናቱ እግዚአርያ አንድ ጸሎት ጸለየች። ልጅ እንደምትወልድ ስታውቅ ምን አለች? አምላኬ ሆይ አቤቱ ልመናዬን ስማኝ አለች። አንተንም የሚያገለግል ልጅ ስጠኝ። ነገር ግን ተወልዶ አንተን የማያገለግል ከሆነ ግን ማህፀኔን ዝጋው ብላ እግዚአብሔር ጸልያለች ማለት ነው። ስለዚህ እግዚአብሔር አምላክ የሰጣት ፍሬ ለሱ የሚታዘዝ እሱን የሚያገለግለው ነበርና ጻድቁ አባታችን አቡነ ተክለ ሃይማኖት ተወለዱ ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ሲወለዱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። ጻድቁ አባታችን አቡነ ተክለ ሃይማኖት ዘመናቸውን በታላቅ ተጋድሎ ሐዲስ ሐዋርያ የሚል ስያሜ እስኪሰጣቸው ድረስ ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሲያስተምሩ ቆይቷል ማለት ነው። ጣዖት ሲያመልኩ የነበሩ በጥንቆላ ሕይወት የነበሩትን ወደ ሃይማኖት እንዲመጡ አድርገዋል። ነገር ግን በዛ ውስጥ እጅግ ፈተናን አይተዋል፣ ተሰቃይተዋል። በቀፎ ተደርገው እሳት ውስጥ ተከተዋል፣ ከገደል ተወርውረዋል። ይህን ሁሉ መከራ አልፈው ነው ብስራትን ለዓለሙ የሰበኩት ማለት ነው። ይህም በዕብራውያን ምዕራፍ 11 ቁጥር 38 ላይ እንደዚህ ይላል፣ ዓለም አልተገባቻቸውምና በምድረ በዳም በተራራ በዋሻ ምድር ተቅበዘበዙ ብሎ አስቀምጦታል ማለት ነው ሐዋርያው ቅዱስ ጳውሎስ። የቆዳ ሌጦ ለብሰው ዞሩ በዓለም ሁሉ። ነቢያትን ለመጥቀስ የተጠቀሰ ጥቅስ ቢሆንም ነገር ግን ያንን የመድኃኔዓለምን ብስራት በዚህ ዓለም ምድር ላይ ስለ ሰዎች ልጆች ያደረገውን ነገር በሙሉ ለመመስከር በዓለሙ መዞራቸውን ወደፊት ለሚመጡትም አባቶች እግዚአብሔርን ድንቅ ስራ፣ እግዚአብሔርን ተአምር፣ እግዚአብሔርን አዳኝነት ወደዚህ ዓለም በስጋ መገለጹን እኛን ለማዳን መምጣቱን ለሚያስተምሩ ሁሉ የተጻፈ ቃል ነው ማለት ነው። አሁን ከዚህ ከጻድቁ ቤተሰብ ከእግዚአብሔር የምንማረው ነገር ቢኖር የጸሎታችን ዋጋ፣ ጸሎት ትልቅ ዋጋ እንዳለው። ነገር ግን ስንጸልይ የምንጸልየውን ግን ማወቅ አለብን። ምክንያቱም የምንጸልየው ጸሎት ውጤት አለው። ምክንያቱም መልካም ነገር ከጸለይን መልካም እናገኛለን። በተቃራኒው ደግሞ ማይሆን ነገር ከጸለይን ደግሞ ማይሆን ነገሮች በህይወታችን ይከናወናሉ ነው ማለት ነው። ይህም የምናየው ጻድቁ አባታችን አቡነ ተክለ ሃይማኖት ከድካማቸው የሚያርፉበት
ወደ ፈጣሪ አምላካቸው የሚሄዱበት ጊዜ ሲቃረብ ወደ እሳቸው ትመጣና አባታችን የታሰሩትን በእርሶ የታሰሩትን ፍቱ ብላ ትጠይቃቸዋለች። አባቶች ካህናት ልክ በሐዋርያው ቅዱስ ጴጥሮስ የሰጠው ስልጣን ተሰጥቷቸዋል አይደል? የማሰር የመፍታት ስልጣን ተሰጥቷቸዋል። በምድር ያሰራችሁት በምድር የታሰረ በሰማይም የታሰረ ነውና፣ በምድር የፈታችሁት በሰማይም የተፈታ ነውና ተብሎ የተጻፈው ቃል መሰረት ጻድቁ አባታችንም የገዘቷቸው ያሰሯቸው በምድር ላይ ነበር እና ያቺ ሴት ለምንድነው ያሰሯቸው? ለምንድነው እነዚህ ታሰሩ ሳትል አባታችን ያው ረፍታቸው መድረሳቸውን ሲያውቁ ያሰሩትን ይፍቱልን ብላ ጠየቀቻቸው። እሳቸውም እሺ ብለው ፈትቻለሁ ብለው ያሰሩትን ፈቱ ማለት። በዛ ሰዓት በዛ አካባቢ የሚኖሩ ሰዎች የሚያርሱ መነኮሳት ያስቸግሯቸው የነበሩ ዝንጀሮ፣ ጦጣ የመሳሰሉት እንደ ጃርት የመሳሰሉ እህልን የሚያጠፉ ነበሩና በጻድቁ አቡነ ተክለ ሃይማኖት ተገዝተው ታስረው ነበር። የነዛን የገበሬዎች እህል እንዳይነኩባቸው ማለት ነው። ነገር ግን በዛይ ሴት ጸሎት የተነሳ እነዛ የምድር አራዊት ተፈቱ ማለት ነው። ስለዚህ ከዛ ጊዜ ጀምሮ አሁን በጣም ሲያስቸግሯቸው ነው የሚኖሩት። ለምን ቢባል በዛይ ሴት ጸሎት የተነሳ ማለት ነው። ስለዚህ ምን ጸልየው ጸሎት ምን አይነት ዋጋ እንዳለው ምን ጸልየው ጸሎት ምን እየጠየቅን እንደሆነ ማወቅ አለብን። አንዳንዴ መልካም ነገር የጠየቅን መስሎን በእኛም ላይም በሌሎች ላይ ማዕትን ልናመጣ እንችላለን እና የምንጸልየውን ጸሎት ምን አይነት መሆኑ መረዳት እንዳለብን ከዛሬው ትምህርት እንማራለን ማለት ነው። እግዚአብሔር እና ጸጋ ዘአብ በመልካም ስራቸው ለሰዎች ሁሉ እንደ አባታችን እንደ አብርሃም እንደ አባታችን እንደ ጻድቁ ኢዮብ ደግ ከመሆናቸው የተነሳ እግዚአብሔር አምላክ ድካማቸውን አይቶ ደግነታቸውን አይቶ መጨረሻም በልጅ ልጅ ስሙ የሚጠራ ጻድቁ አባታችን አቡነ ተክለ ሃይማኖትን እንዲወልዱ አድርጓል። እነሱም ደግሞ በጸሎት ጠይቀው ምን አይነት ጸሎት ጸለዩ? ለአንተን የማያገለግል ከሆነ ከማፀን ይቅር ብለው ጠየቁ። ነገር ግን ያ ትልቅ ፍሬ ያለው በምድር ላይ እንደ ዝግባ ትልቅ የሆነ በክንፎቹም በቅርንጫፎቹም ላይ ብዙዎች የሚኖሩ በስሩ ጥላውም ደግሞ ብዙዎች የሚጠለሉበት የሆነ አቡነ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስን እንዲወልዱ ሆኗል ማለት ነው። ስለዚህ ሁላችንም ከነዚህ ቅዱሳን አባቶች ልንረዳ የሚገባው ነገር ቢኖር ምንድነው? የጸሎታችንን ዋጋ መልካም እንዲሁም እኛም ለሰዎች መልካም መሆን እንዳለብን እጅግ ደግ መሆን እንዳለብን ቅን መሆን እንዳለብን እንረዳለን ማለት ነው። ያም ነው መዝሙር 1 ቁጥር 1 ላይ መስጉን ነው በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ያስባል ብሎ የተቀመጠው ያ ነው። ስለዚህ
የእግዚአብሔር ሕግ ሥርዓቱን ማሰብ ጠንቅቆ መኖር ይህም ሕጉን ለሚጠነቅቁ ለራሳቸው ለልጅ ልጆቻቸው የሚተርፍ በረከትን እንደሚያስገኙ ያሳያል ማለት ነው። እኛም ሁላችን የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከት በሁላችን ላይ ይኑር። እኛም 60 30 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ሁላችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየ። ዘኢትዮጵያ